ሰላም የኢትዮ ስማርት ቤተሰቦች፣ የ12ኛ ክፍል ብሔራዊ ፈተና እየቀረበ ነው። ጊዜ የለኝም፣ አላነበብኩም ወይም ውጤት አይመጣልኝም ብላችሁ እየተጨነቃችሁ ነው? ተረጋጉ። ዛሬ በዚህ ቪዲዮ የቀሩትን ጥቂት ወራት ተጠቅማችሁ እንዴት ከፍተኛ ውጤት እንደምታመጡ የሚያሳዩ 5 ተግባራዊ ስልቶችን አሳያችኋለሁ። በተለይ 5ኛው ነጥብ ለብዙ ተማሪዎች ውጤት መቀነስ ምክንያት የሆነውን ትልቅ ስህተት የሚያርም ነው። እስከ መጨረሻው አብራችሁን ቆዩ። ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ እና ቪዲዮ ላይክ በማድረግ ጀምሩ። ቀጥታ ወደ ቪዲዮ። በመጀመሪያ ማወቅ ያለባችሁ ነገር ሁሉንም መጽሐፍ ከዳር እስከ ዳር ለማንበብ ጊዜ ላይኖራችሁ ይችላል። ስለዚህ ብልጥ መሆን አለባችሁ። ባለፉት 5 ዓመታት የመጡ ፈተናዎችን ተመልከቱ። የትኞቹ ቻፕተሮች ናቸው በብዛት ፈተና ላይ የሚደጋገሙት? ለምሳሌ በባዮሎጂ ወይም በፊዚክስ ብዙ ጥያቄ የሚወጣባቸው ርዕሶች ለይታችሁ ቅድሚያ ስጧቸው። ሁለተኛው ስልት የጊዜ አጠቃቀም ነው። እኔ የምመክራችሁ የ3-3-2 ስልትን ነው። በቀን 3 ሰዓት አዲስ ርዕስ ማንበብ፣ 3 ሰዓት ያለፉትን ዓመታት ፈተናዎችን መስራት፣ 2 ሰዓት ደግሞ የከበዷችሁን ነጥቦች ክለሳ ወይም ሪቪዥን ማድረግ። ይህን ካደረጋችሁ አእምሯችሁ መረጃውን በቀላሉ አይረሳም። ሶስተኛው የፈተና ጥያቄዎችን የመለማመድ ጥበብ ነው። ብዙ ተማሪዎች የሚሳሳቱት በማንበብ ብቻ ውጤት ይመጣል ብለው በማሰብ ነው። ነገር ግን ፈተናው መለማመድ ወይም ፕራክቲስ ከንባብ እኩል ዋጋ አለው። ጥያቄዎችን ስትሰሩ ለምን ይሄ መልስ ሆነ ብላችሁ ራሳችሁን ጠይቁ። የፈተናውን አወጣጥ ስታውቁ ፍርሃታችሁ ይቀንሳል። አራተኛው ዲጂታል መጽሐፍትና የቪዲዮ ግብዓቶችን መጠቀም። አሁን ባለንበት ዘመን መጽሐፍ ብቻ መያዝ አይበቃም። ግልጽ ያልሆነላችሁ ርዕሶች በዩቲዩብ ቪዲዮዎች ወይም በቴሌግራም በሚለቀቁ ኖቶች እገዛ አግኙ። ግራ የገባችሁ ርዕስ ካለ ኮመንት ላይ ጻፉልኝ፣ እኔም በቀጣይ ቪዲዮ ላብራራላችሁ እችላለሁ። 5ኛውና የመጨረሻው ነጥብ አእምሯችሁን አታድክሙ። በቀን ቢያንስ 6 ሰዓት ተኙ። እንቅልፍ ካልተኛችሁ ያነበባችሁት ነገር አእምሯችሁ ውስጥ አይቀመጥም። ጤናችሁን ጠብቁ፣ በቂ ውሃ ጠጡ። ፈተናውን የምታልፉት በጭንቀት ሳይሆን በዝግጅት ነው። ለዛሬ የነበረን መረጃ ይህንን ይመስላል። እነዚህን 5 ነጥቦች ተግባራዊ ካደረጋችሁ ውጤታማ እንደምትሆኑ አልጠራጠርም። ቪዲዮ ከተመቻችሁ ላይክ አድርጉት፣ ለጓደኞቻችሁ እንዲደርስ ሼር አድርጉት። በ12ኛ ክፍል ፈተና ዙሪያ ሌላ ምን አይነት ቪዲዮ እንድሰራላችሁ ትፈልጋላችሁ? ኮመንት ላይ አስቀምጡልኝ። በሚቀጥለው ቪዲዮ እስክንገናኝ ድረስ